Hello, ኢሳት ቴሌቪዥን Hello ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለግንቦት 18 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የድህረ ምርት ብክነት ቅነሳ ላይ የሚሰራ ፕሮጀክት ይፋ ሆነ። መቀመጫውን በጣሊያን ያደረገው ዓለም አቀፍ ሜታልሞንት በተሰኘው ኩባንያ የመጀመሪያው ምዕራፍ የተቀናጨ የድህረ ምርት መሰረተ ልማትና ቴክኖሎጂ አቅርቦት ፕሮጀክት ይፋ ተደርጓል። በግብርና ሚኒስቴር የእርሻና ሆርቲካልቸር ልማት ዘርፍ ሚኒስትር ዴኤታ አቶ ደሳለኝ ተሻለ ድህረ ምርት ብክነት የግብርናው ዘርፍ ማነቆ መሆኑን ገልጸው የድህረ ምርት ብክነት የአርሶ አደር ገቢ፣ የምግብ አቅርቦትና ማክሮ ኢኮኖሚ ላይ አሉታዊ ተጽዕኖ እንዳለው አብራርተዋል። ሚኒስቴር መስሪያ ቤቱ በአገር አቀፍ ደረጃ የድህረ ምርት ብክነትን ለመቀነስ ከባለድርሻ አካላት ጋር በመተባበር በትኩረት እየሰራ መሆኑንም ተናግረዋል። የጣሊያን የልማት ትብብር ኃላፊ ዶክተር ሚቼል ሞረና በበኩላቸው በዓለም አቀፍ ደረጃ ከተመረተው ሲሶ ምርት እንደሚባክን አንስተው በኢኮኖሚ ላይ ያለውን ተጽዕኖ ተናግረዋል። ፕሮጀክቱ የድህረ ምርት ብክነትን በመቀነስ ላይ ትኩረት አድርጎ እንደሚሰራ ገልጸው ኢትዮጵያ ለምታከናውነው የበጋ መስኖ ስንዴ ልማት አበርክቶ የላቀ ነው ብለዋል። ፕሮጀክቱ የሰብል ምርት ማከማቻ መጋዘን ግንባታ፣ ዘመናዊ የእህል ማበጠሪያ ማድረቂያ መጋዘን ውስጥ ሙቀት መቆጣጠሪያ መሳሪያዎች በማቅረብ የመሳሪያዎች ጥገና በመስጠት እንዲሁም ለማለባዮች የአቅም ግንባታ ስልጠና በመስጠት በዘርፉ ለተሰማሩ ባለሙያዎች የልምድ ልውውጥ በማካሄድ ድጋፍ ያደርጋል። ፕሮጀክቱ በኦሮሚያና በአማራ ክልሎች ከፍተኛ ምርት አምራች በሆኑ አካባቢዎች ላይ የሚተገበር ይሆናል። የኢቦላን በሽታ ለመከላከል የቅድመ ዝግጅት ስራዎች እየተከናወኑ እንደሆነ ሚኒስቴሩ አስታወቀ። የዓለም ጤና ድርጅት በወጣው መግለጫ በዲሞክራቲክ ሪፐብሊክ ኮንጎና በዩጋንዳ በቡንዲቢጊዩ ቫይረስ ዝርያ የሚመጣ የኢቦላ ቫይረስ በሽታ ተከስተዋል። የአፍሪካ ህብረት የጤና ኤጀንሲ የዓለም ጤና ድርጅት የወጣው መግለጫ መነሻ በማድረግ ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠንቅቀዋል። በዚህም እስከ ትላንት ድረስ በሀገራቱ በአጠቃላይ ከ101 በላይ የሚሆኑ በላቦራቶሪ የተረጋገጡ ታማሚዎች እና ከ900 በላይ ንክኪ ያላቸው ተጠርጣሪዎች የሕክምና ክትትል ላይ ይገኛሉ። የበሽታውን አደገኛነት በመገንዘብ የወረርሽኙ መከሰት ይፋ ከተደረገበት ጊዜ ጀምሮ የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመተባበር የቅድመ መከላከል ስራዎች እየሰራ እንደሆነ አመልክቷል። በዚህም በሁሉም ዓለም አቀፍ የየብስ መግቢያና መውጫ ኬላዎች የልየታና የቅኝት ስራዎችን በማጠናከር በዓለም አቀፍ አውሮፕላን ማረፊያዎች የተጠናከረ ክትትል በማድረግና የጤና ተቋማትን ዝግጁ በማድረግ እንዲሁም የላቦራቶሪ አቅምን በማሳደግ ላይ በስፋት እየተሰራ ነው ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኢድ አል አድሃ በዓል የሶላት ስነ ስርዓት ከጠዋቱ 2 ሰዓት እንደሚጀምር አስታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 1447ኛው የኢድ አል አድሃ አረፋ በዓል ምክንያት በማድረግ ለህዝበ ሙስሊሙ የእንኳን አደረሳችሁ መልእክት አስተላልፏል። የምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም ሼክ በድረዲን ባስተላለፉት የእንኳን አደረሳችሁ መልእክት ህዝበ ሙስሊሙ በዓሉን በተለያየ ምክንያት በችግር ውስጥ ያሉ ወገኖችን በመደገፍ ማክበር እንደሚገባ አስገንዝበዋል። ኢትዮጵያውያን ባህላዊና ሃይማኖታዊ መረዳዳት እሴቶች አሉን ያሉ ሲሆን በዓሉን በመተዛዘን በመከባበርና በመረዳዳት እንዲያከብረው ጥሪ በማቅረብ ለሀገር ሰላምና አንድነት ሁሉም ዘብ ሊቆም እንደሚገባ አሳስበዋል። እስልምና የሰላምና የፍትህ ሃይማኖት መሆኑን ገልጸው በሰባተኛው ጠቅላላ ምርጫ በንቃት እንዲሳተፍና ምርጫው በሰላም እንዲጠናቀቅ የተለመደ በጎ ሚናውን እንዲጫወት ለህዝበ ሙስሊሙ ጥሪ አቅርበዋል ሲል ቢቢሲ ዘግቧል። የኢድ አል አድሃ አረፋ በዓል የሰላት ስነ ስርዓት ነገ በዕለተ ረቡዕ ከጠዋቱ 2 ሰዓት እንደሚጀምር ምክር ቤቱ አስታውቋል።
የምርጫ ቅስቀሳ ወቅት አንድ ቀን መቅረቱን አስመልክቶ በተለያዩ ቦታዎች ሰፊ የምርጫ ቅስቀሳዎች ተካሄዱ። በቀጣዩ ሳምንት ሰኞ ግንቦት 24 ቀን 2018 ዓ.ም ለሚካሄደው ምርጫ የጥሞና ወቅት አንድ ቀን ይቀረዋል። በጥሞና ወቅት ፓርቲዎች የምርጫ ውድድር እንቅስቃሴ ማድረግ፣ ማንኛውም አይነት የምርጫ ቅስቀሳ ማድረግ እንዲሁም በምርጫ ጉዳዮች ላይ አስተያየት መስጠትና ቃለ መጠይቆችን ማድረግ አይፈቀድም። መገናኛ ብዙሃን በበኩላቸው ማንኛውንም ምርጫ ተኮር እንቅስቃሴ ማሰራጨት እና የፓርቲ እጩዎችን ቃለ መጠይቅ ማድረግ የማይፈቀድ ሲሆን ከብሔራዊ ምርጫ ቦርድ የሚወጡ መረጃዎችን ማጋራት እንደሚችሉ ተገልጿል። በዚህም አንድ ቀን ብቻ በቀረው የቅስቀሳ ወቅት ተቃዋሚ ፓርቲዎችን ጨምሮ ገዢው ፓርቲም ሰፊ ቅስቀሳዎችን በመላው ሀገሪቱ እያካሄዱ ይገኛሉ። ሰባተኛውን ሀገራዊ ምርጫ ለማካሄድ 5 ቀናት ብቻ ቀርተዋል። በኢትዮጵያ የህፃናት የአይን ካንሰር የመዳን እድሉ ከ50 በመቶ በታች ነው ተባለ። በኢትዮጵያ የህፃናት የአይን ካንሰር የመዳን እድል ለማሳደግና ህፃናትን በጊዜ ወደ ህክምና እንዲመጡ ጥሪ ቀርቧል። የኢትዮጵያ የህፃናት የደምና ካንሰር ህክምና ማህበር ከኢትዮጵያ የአይን ህክምና ማህበርና ከተስፋ አዲስ የልጆች የካንሰር ማህበር ጋር በመተባበር ዓለም አቀፉን የህፃናት የአይን ካንሰር ወር ምክንያት በማድረግ በማህበረሰቡ ውስጥ ያለውን ግንዛቤ ለማሳደግ ጥሪ አቅርበዋል። በአሁኑ ሰዓት በኢትዮጵያ ወደ 8 የሚጠጉ የህፃናት ካንሰር ማከሚያ ተቋማት የሚገኙ ሲሆን በዘርፉም አበረታች እንቅስቃሴዎች እየተደረጉ ይገኛሉ። ይሁን እንጂ የህፃናት የአይን ካንሰርን በተመለከተ በበለጸጉት ሀገራት የመዳን እድሉን 97 በመቶ ሲደርስ በሀገራችን በሚገኙ ተቋማት በተደረገ ጥናት ግን የመዳን እድሉ ከ50 በመቶ በታች መሆኑ ተገልጿል። ለዚህ አሳሳቢ ምጣኔ ዋነኛው ምክንያት የህክምና ተቋማት እጥረት ሳይሆን አብዛኞቹ ህፃናት ወደ ህክምና ማዕከላት የሚመጡት በሽታው ደረጃውን ከጨመረ በኋላ ዘግይተው በመሆኑ ነው ተብሏል። ይህን ችግር ለመቅረፍና የህፃናትን ህይወት ለመታደግ የማህበረሰቡን ግንዛቤ ማሳደግ ወሳኝ መሆኑን የገለጸው ማህበሩ የጤና ኤክስቴንሽን ባለሙያዎችን አቅም ለመገንባትና የተቀናጀ የህመምተኞች ቅብብሎች ስርዓት ለመዘርጋት ከጤና ሚኒስቴር ጋር በቅንጅት እየሰራ እንደሚገኝ አስታውቋል። ከተመላሽ ዜጎች መካከል 308155 ወንድና 101636 ሴቶች እንዲሁም 22900 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊ ህጻናት ይገኙበታል። መንግስት መደበኛ ያልሆነ ፍልሰትን ከመከላከል ጎን ለጎን ዜጎች ሰብአዊ ክብራቸው በተጠበቀበት አግባብ በህጋዊ መንገድ ሰርተው የሚጠቀሙበት አሰራር በመዘርጋት በስራ ላይ እንዲውል አድርጓል። ከስደት ተመላሽ ዜጎችን የማህበራዊና ኢኮኖሚያዊ አገልግሎት ተጠቃሚነት ለማድረግ የሚያስችሉ በርካታ ስራዎች እየሰራ ይገኛል። በዚህም እስካሁን 432691 ዜጎችን በጊዜያዊ መጠለያና በማቆያ ማዕከላት በመቀበል የስነ ልቦና፣ የማህበራዊ፣ የኢኮኖሚ አገልግሎት በመስጠት ወደ ማህበረሰቡ የማቀላቀል ስራ በትኩረት ተሰርተዋል። በሌላ በኩል መደበኛ ባልሆነ ፍልሰት ከሀገር ሊወጡ ሲሞክሩ በድንበር አካባቢ በተለይም በሞያሌ፣ ጋላፊ፣ መተማና ጎተጎጫ ላይ ኬላዎች የተያዙትን ጨምሮ መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው በዋናነት ከሳውዲ አረቢያ፣ ከየመን፣ ከኦማን፣ ከኳታር፣ ከቤሩት እንዲሁም ከማይናማር በተመለሱ ፍልሰተኞች ተጎጂዎች አስፈላጊውን ስነ ልቦና ማህበራዊ አገልግሎቶች እንዲያገኙ በማስቻል ከቤተሰቦቻቸውና ከማህበረሰቡ ጋር እንዲቀላቀሉ ተደርጓል ተብሏል። ከ3 ቢሊዮን ብር በላይ የወጣበት የአምቦ ወሊሶ መንገድ ግንባታ ተጠናቀቀ። በኦሮሚያ ክልል ምዕራብ ሸዋ ዞን ውስጥ የሚገኘውና 63 ኪሎ ሜትር የሚረዝመው የአምቦ ወሊሶ የመንገድ ግንባታ አስፋልት ስራው ተጠናቋል። በመንገዱ የግንባታ ሂደት የአፈር ቆረጣና ሙሌት፣ የሰቤዝና የቤዝ ኮርስ፣ የ5 ድልድይ ግንባታ እንዲሁም 63 ኪሎ ሜትር የአስፋልት ንጣፍ ስራ ለመከናወን ተችሏል። የመንገዱን ቀሪ የማጠናቀቂያ ስራዎች፣ የስላብ ክለቨርትና የድሬኔጅ ስራዎች፣ የመንገድ ምልክቶች እንዲሁም በአምቦና ወሊሳ ከተሞች የእግረኛ መሄጃ መንገዶች ስራ በዚሁ በጀት ዓመት ለማጠናቀቅ እየተሰራ እንደሚገኝ የኢትዮጵያ መንገዶች ባለስልጣን ባወጣው መረጃ አመልክተዋል። የግንባታው መጪው 3 ቢሊዮን 857 ሚሊዮን 936611 ብር የተሸፈነው በኢትዮጵያ መንግስት ነው ተብሏል። ቀደም ሲል የነበረው መንገድ ለትራንስፖርት አስቸጋሪና ጠባብ የነበረ በመሆኑ አሁን ላይ በገጠርና በቀበሌ 7 ሜትር፣ በዞንና በወረዳ 14 ሜትር፣ በከተማ ደግሞ 21 ሜትር የጎን ስፋት እንዲኖረው ተደርገው ተገንብተዋል። ፕሮጀክቱ ከአዲስ አበባ በ125 ኪሎ ሜትር ርቀት ላይ ከምትገኘው አምቦ ከተማ ተነስቶ ወሊሶ ከተማ ላይ የሚያበቃ ነው። የአምቦ ወሊሶ መንገድ የህብረተሰቡን ትራንስፖርት ችግር ከመቅረፍ ባሻገር በአካባቢው የሚመረቱ እንደ ጤፍ፣ እንሰት፣ ገብስና በቆሎ ምርቶችን በቀላሉ ወደ ማዕከላዊ ገበያ እንዲወጣ በማድረግ አምራችና ሸማቹን ተጠቃሚ ያደርጋል ተብሏል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። የቴህራን ባለስልጣናት በኳታር እየተደራደሩ ባሉበት ሁኔታ አሜሪካ በደቡብ ኢራን ጥቃት ፈጸመች። በሌላ በኩል የኢራኑ መንፈሳዊ መሪ አሜሪካ ካሁን በኋላ በአካባቢው ሰላም አይኖራትም ብለዋል። ሸሪፍ ኢማም ዝርዝሩን አዘጋጅቶታል።
የኢራን መገናኛ ብዙሃን የመንግስትን ጨምሮ 3 ፍንዳታዎች በባድር አባስ አካባቢ መደመጣቸውን ዘግበዋል። ሪፖርቶች ፍንዳታ የተከሰተው በባድር አባስ ነው አላሉም። ነገር ግን የፍንዳታ ድምፅ የተሰማው ከባድር አባስ አካባቢ ነው ብለዋል። ይሁን እንጂ ከቴህራን በኩል አንድም ባለስልጣን ስለ ጉዳዩ ያለው ነገር የለም። የኢራን የሚሳኤል ማስወንጨፊያና ጀልባ ላይ ጥቃት ደርሷል በሚል አሜሪካ ሪፖርት ያደረገችውን የኢራን ባለስልጣናት አላስተባበሉም። ነገር ግን ስለደረሰው ጉዳት እነሆም አይደለም የሚል ሪፖርት እስካሁን አልወጣም። እንደ አሜሪካ ገለጻ ኢላማ የተደረገው ጀልባ በሆርሙዝ ሰርጥ አካባቢ ፈንጂ ለመቅበር በዝግጅት ላይ እንደነበር ተገልጿል። ይህ በእንዲህ እንዳለ በቀጣይ ሰዓታት ጉዳዩን አስመልክቶ የኢራን ባለስልጣናት መግለጫ ይሰጣሉ ተብሎ ይጠበቃል። የአሜሪካ ኃይል እንዳለው የሚሳኤል መተኮሻና የፈንጂ ቀባሪ መርከብን በደቡባዊ ኢራን ማጥቃቱን አስታውቋል። የአሜሪካ ጦር ቃል አቀባይ እንዳለው ጥቃቱ ራስን መከላከል ነው። ቀደም ሲል የኢራን ሚዲያ በደቡባዊቷ የወደብ ከተማ ባንዳር አባስ ፍንዳታ መከሰቱን ሪፖርት አድርጎ ነበር። ይህ በእንዲህ እንዳለ ከፍተኛ የኢራን ተደራዳሪዎች ከቴህራን ወደ ኳታር ተጉዘዋል። እስራኤልና አሜሪካ በኢራን ላይ የከፈቱትን ጦርነት ለማስቆም የሚያግዝ ስምምነት ላይ ለመምከር የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እንዳሉት እየተካሄደ ያለው ንግግር ጥሩ ለውጥ እያሳየ ነው። ይህ ማለት ግን ከስምምነት መድረሱ የማይቀር ነው ማለት አይደለም ብለዋል። የኢራኑ መንፈሳዊ መሪ አያቶላ ሙጅታባ ሆሚኒ እንዳሉት የባሕረ ሰላጤው ኃይል ለአሜሪካ የጦር ሰፈሮች እንደ መከላከያ ያገለግላል። አሜሪካ ከዚህ በኋላ በአካባቢው ሰላም አታገኝም ብለዋል። መንፈሳዊ መሪው ይህንን አስተያየት የሰጡት በቴሌግራም ቻናላቸው ሲሆን መልእክቱ የተላለፈው ቴህራንና ዋሽንግተን ለ3 ወራት የዘለቀ ጦርነት ለመቋጨት እየተነጋገሩ ባሉበት ወቅት ነው። በየትኛም ቴሌቪዥን ጣቢያ ብቅ ብለው የማያውቁት የኢራኑ መሪ በመንግስት ቴሌቪዥን መልእክት አስተላልፈዋል። አሜሪካ በአካባቢው የመኖሪያ ሁኔታ ሊያበቃ ይገባል። ይህ ዋነኛ ኢራን የመከራከሪያ ነጥብ ነበር። በጦርነት ወቅት ኢራን ምንጊዜም ስጋት ነው ብላ ባሰበች ጊዜ ጥቃት ልትፈጽም፣ ምላሽ ልትሰጥ ትችላለች። አሜሪካ በምንም መመዘኛ ካሁን በኋላ ሰላም የላትም ብለዋል። መንፈሳዊ መሪ አክለውም ሊባኖስን ጨምሮ የኢራን አጋር የነበሩ ሁሉ አሸናፊዎች ናቸው ብለዋል። ለአሜሪካና ለጽዮናዊቷ ሀገር ትምህርት ሰጥተዋል። መንፈሳዊ መሪ ለሙስሊም ሀገራትና ሌሎች ተመሳሳይ ሀሳብ ለሚያራምዱ ሀገራት ባደረጉት ጥሪ ዓለምን ለመምራት አዲስ የዓለም ስርዓት ያስፈልጋል ብለዋል። የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን ቃል አቀባይ ኢብራሂም ራዛኢ እንዳሉት ቴህራንን ወክለው ከአሜሪካ ጋር እየተደራደሩ ያሉ ዲፕሎማቶች ከስምምነት ለመድረስ መነጋገር ያለባቸው በአሸናፊነት መንፈስ ሊሆን ይገባል ብለዋል። ዜናውን ስናዘጋጅ አልጀዚራና ሲኤንኤንን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን የተከታተላችኋቸውን መስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።